የዓለማችን በእድሜ ትንሹ መሪ ግን ደግሞ አምባገነን ኪም ጆንግ ኡን ዛሬ ለዶክመንተሪያችን መጥተዋል። የ65 ዓመት ዘመኑ ደም አፋሳሽ ግጭት በሰላም የአንዲቷን ሀገር ክፍፍልም በዳግም ውልደት ለማካተት ፈርቀዳጅም ከልካዮቹም መስማማት አለመስማማታቸው ግጥ ወደፊት የሚታይ ቢሆንም በኪምና በደቡብ ኮሪያው መሪ መካከል ያለው ወዳጅነትን ከፍ ለማድረግ ብዙ ትግል ተደርጓል። ከዚህ መካከል በ2018 ሁለቱ መሪዎች የተገናኙበት ታሪካዊ ሁነት አንዱ ነበረ። ይህንን ሁነት በጥቂቱ እንመልከተው። አርብ ዕለት ነበር ፓንሙንጁም የተባለ አካባቢ የሁለቱ መሪዎች የመጀመሪያ ወግ እዚህ ነው የተደረገው። የሰሜን ኮሪያው መሪ ሊቀመንበር ኪም ጆንግ ኡን ከእርሱ ጋር በመገናኘቴ ደስ ብሎኛል፣ በጣም ደስ ብሎኛል አሉ። በእድሜም ገፋ ያሉት የደቡብ ኮሪያው ፕሬዝዳንት ሙን ጄኢን ደህና መጡ፣ ወደዚህ ሲመጡ ችግር ነበር አሉ። ኪም ሲመልሱም አይ በጭራሽ፣ ሙን ከእርሱ ጋር በመገናኘቴ ደስ ብሎኛል። ኪም መለሱ በዚህ ታሪካዊ ስፍራ በመገናኘታችን ልቤ በደስታ ተሞልቷል። እኔን ለመቀበል ይህንን ሁሉ መንገድ አቋርጠው እዚህ ወታደራዊ ድንበር ድረስ በመምጣቱ ደግሞ ልቤ ተነክቷል። ሙን ቀጠሉ እዚህ ድረስ እንድመጣ ያደረገው የእርሱ ቆራጥና ደፋር ውሳኔ ነው እያሉ ሲሞጋገሱ፣ ሲጨባበጡ፣ ሲተቃቀፉ ቆዩ ላፍታ። ሁለቱም ኮሪያዎች ከሚገምሰው ወታደራዊ መስመር ሰሜንና ደቡብ እንደቆሙ ነበር። እባክዎ ከመስመሩ ወደዚህኛው በኩል ይቆሙ ጠየቁ ሙን። ኪም መስመሩን ተሻገሩ። ከ1950 ወዲህ ለመጀመሪያ ጊዜ የሰሜን ኮሪያው መሪ የደቡብ ኮሪያን ግዛት ረገጠ። ኪም በፋንታቸው የሙንን እጅ ይዘው ወደ ሰሜኑ ግዛት እንዲሻገሩ ጠየቋቸው። ሙን ተሻገሩ። የቀድሞ የደቡብ ኮሪያው ፕሬዝዳንት ሮህ ሞ ህዮን በ2007 ሰሜን ኮሪያን ከጎበኙ ወዲህ የደቡብ ኮሪያው መሪ የሰሜንን ግዛት ሲረግጥ ሙን የመጀመሪያው ሆኑ። የሙን ወደ ሰሜን መሻገር አስቀድሞ ስላልታቀደ እዚያ የነበሩትን አስደነቀ፣ አሳቀ፣ አስጨበጨበ። እኛ አጭር ድንቡሽቡሽ ወፍራም ጠጉረ ቄንጠኛ ጎረምሳ ብዙዎችን ብዙ ጊዜ እንዳስደነቁ የብዙዎችን ግምት እንዳቃረኑ ነው። እንደ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንደ ታላቅ አገር መሪ ሳይሆን እንደ ጋጠወጥ እንደውም እንደሚሉት አጭር ነውጠኛ ይሏቸዋል። ትራምፕ እንደዚህ ያሉ። በነገራችን ላይ ባለ ሮኬቱ ሰውዬ ከብዙ ጊዜ በፊት ዋጋውን ማግኘት ነበረበት። አጭር የሮኬት ሰው ማድረግ አለብን፣ ምክንያቱም ምርጫ የለንም ብለው ነበር። የእድሜያቸውን ለጋነት፣ ያስተዳደጋቸውን ቅምጥልነት፣ የፖለቲካ ልምዳቸውን ውስንነት ምክንያት የሚጠቅሱ ተንታኞች በበኩላቸው ሰውየው እንደ ብዙ የእድሜ አቻዎቻቸው በመቅበጥ መፈንጠዝ መጮት እንጂ ሌላ አያውቁም ይላሉ። እስከ ቅርብ ጊዜ ድረስ ለሰላም ከመደራደር ይልቅ የሚሳኤልና የኒውክሌር ቦምብ ሙከራ፣ ፉከራ፣ ዛቻቸውን መደጋገማቸው ቻይናን ከመሰለች የሀገራቸው ታሪካዊ ደጋፊ ጋር ያላቸው ወዳጅነት በጥንቃቄ የሚያዛቸውን የታሰቡ ደግሞ ሳዳም ሁሴንን ወይም ደግሞ ሙአመር ጋዳፊን ላለመሆን መዘየዳቸውን ይጠቁማሉ። እነዚህ የፖለቲካ ትንታኞች እንደሚሉት ሳዳም ጢማቸው ተጎትቶ ከተወሸቁበት ጉድጓድ የወጡት በአደባባይ የታነቁት ሙአመር ጋዳፊ ቁጥቋጥ ለቁጥቋጥ ሲሽሎኮለኩ ግንባራቸው በጥይት ተበርቅሶ የተደፉት የምዕራባውያንን ልብ አራርተው በስልጣናቸው የቆዩ መስሏቸው የኒውክሌር መርሃ ግብራቸውን ሳይቀር መነቃቅረው ኃይል አቅማቸውን በገዛ እጃቸው በመግደላቸው አንድ የገዛ ወገኖቻቸው አረቦች አጋልጠው ስለሰጧቸው ሁለት ምክንያት ይሰጣሉ። የኪም ጆንግ ኡን ስልት በቅርብ እናውቃለን የሚሉት ተንታኞች ኪም ነፍስ ካወቁ በኋላ ሲሆን ካዩት በሳዳም ወይም በጋዳፊ ላይ ከደረሰው መማራቸው አይጠራጠሩም። የኪም አስተሳሰብ ዝንባሌና ስልት ግን ከቅርቦቹ አረቦች ከሩቁ ጎርባቾፍ ይልቅ ለዲንግ ዢዮንፒንግ የሚቀርብ ወይም ደግሞ የዲንግ ዢዮንፒንግ ቅጂ ነው ባይ ናቸው። የደቡብ ምስራቅ እስያ የፖለቲካ ሳይንቲስት ጆን ዴላይ እንዲህ አይነት እምነት ካላቸው አንዱ ናቸው።
የአሁኑ የኪም ጆንግ ኡን ስልት ቻይና በዲንግ ጂኦፒንግ በምትመራበት በ1970ዎቹ የነበረችበት ሁኔታ ያስታውሰኛል። ቻይና ትኩረቷን በሙሉ በምጣኔ ሀብቱ ላይ ያደረገችበት ወቅት ነበር። ማለቴ ኪም ጆንግ ኡን ምን ላይ እንዳሉ፣ ወዴት መጓዝ እንደሚሹ፣ ጉዟቸው የሚሰምረው ወይም ደግሞ ኢኮኖሚው የሚያርገው ማዕቀቡ ሲነሳላቸው መሆኑን እንደሚያውቁ፣ ለዚህ ስኬት በኒክሎሩ ጉዳይ እንደሚደራደሩ መገመት ይቻላል ይላሉ። ገፈታትረው የቻይናን የመሪነት ስልጣን የያዙት ዲንግ ጂኦፒንግ ከ1960ዎቹ ጀምሮ ድመቷ ጥቁር ሆነች ነጭ ትርጉም የለውም፣ አይጥ እስከያዘች ድረስ ጥሩ ድመት ናት በማለት የሚገልጹት ፍልስፍና ነበራቸው። የትም ፍጪው ዱቄቱን አምጪው እንዲል ሀበሻ። በዚያ ዘመን በጦር ፖለቲካ የትልቋን ግን ደግሞ የዳዋን ሀገር ስልጣን የተቆጣጠሩት ዲንግ ጂኦፒንግ ምጣኔ ሀብቷ እንዲዳበር የነጻ ገበያን በር ከኮሙኒስቱ አስተምሮ ጋር ቀይጠው የቢሊዮኖች ሀገር ያራውጧት ይዘው ነበር። የዲዩንጓ ቻይና የግራውን ጽንፍ ፖለቲካ ረገብ አድርጋ ምጣኔ ሀብቷን ለማሳደግ ደፋ ቀና በምትልበት መሃል በ1985 የሶቪየት ህብረት ኮሙኒስት ፓርቲ ዋና ጸሐፊነት ስልጣን ያዙት ሚካኤል ጎርባቾቭ ለውጥና ግልጸኝነት ማለታቸው አልቀረም ነበር። ይሁንና የግልጸኝነቱን ዱካ ሳያውቁ እነ ሮናልድ ሪገንን ኒውክለርን ተረከቡኝ እያሉ ሲወተውቱ ሀያል አገራቸው ትበታትና ዳፋው ለሌሎችም ተረፈ። የኪም ጆንግ ኡን አያት አባቶች በሚሊዮን የሚቆጠር ጦር ሰራዊት አደራጅተዋል። ጦሩን ከ2006 ጀምሮ የኒውክለር ቦምብ አስታጥቀውታል። አጥፊውን ቦምብ ተሸክሞ እስከ አሜሪካ ግዛት ድረስ የሚምዘገዘግ ሚሳኤል ተክሏል። ይህንን ጦር እንደ ሳዳም በማዕቀብ ማላሸቅ፣ እንደ ጋዳፊም የኒውክሌር መርሃ ግብራቸውን መነቃቅረው ማሽመድመድ፣ እንደ ጎርባቾቭ መበታተን አልፈለጉም። እንደ ዲንግ ፈርጣማውን ጦር እንደያዙ ምጣኔ ሀብቱን ላሳድጋሉ እንጂ። የዓለም ትላልቅ መገናኛ ዘዴዎች ሰውየውን እንደ ጭራቅ ለሚስሏቸው ጠላቶቻቸው የሚሰጡትን ያክል ትኩረት አልሰጡትም እንጂ ወጣቱ መሪ ስለ ሰላምና ምጣኔ ሀብት እድገት ማውራት የጀመሩት የአባታቸውን አልጋ በወረሱ ማግስት ነበር። በተለይ ጥር 2013 ዓ.ም የዘመን መለወጫ ምክንያት በማድረግ ባስተላልፉት መልእክት ኢኮኖሚያችንን ለመገንባት መሰረታዊ ለውጥ እናድርግ ብለው ነበር። ለደቡብ ኮሪያ ባስተላልፉት ጥሪ ደግሞ በኮሪያዎች መካከል እስካሁን ያለው ጠብና ፍጥጫ የአንድ ሀገር ልጆችን ከሚፈጅ ጦርነት በስተቀር የፈየደው ነገር የለም ብለው ነበር። የሰማ እንጂ ያዳመጠ የተቀበላቸው መንግስት የለም። ፕሮፌሰር ዴላይ ስለ ኪም ብዙ የማናወራው ጉዳይ ይሉታል። ይህንን ደህና ስለ ኪም ጆንግ ኡን ለየት የሚለው ትልቅ ነገር እኛም ብዙ የማናወራላቸው ጉዳይ ነው። የሰሜን ኮሪያ ምጣኔ ሀብት ኪም ጆንግ ኡንን ለ6 ዓመት ያጠና ሰው የእሳቸውን ዲስኮር ለሀገራቸው ህዝብ ያስተላለፉትን መልእክት ሁሉ ምጣኔ ሀብት ግንባታ ላይ ያተኮረ ነው። ባስተላለፉት መልእክት እንኳን የኒውክሌር መከላከያውንና የምጣኔ ሀብቱን ግንባታ ጎን ለጎን እንደሚያስኬዱት አስታውቀው ነበር። ፓንሙንጁም ሄዱ። ከደቡብ ኮሪያው ፕሬዝዳንት ጋር የ65 ዓመቱን ጦርነት ግጭትና ፍጥጫ ለማስቆም ተስማሙ። ኪም በክብር እንግዳው መዝገብ ላይ አዲስ ታሪክ አሁን ተጀመረ የሚል አረፍተ ነገር ጻፉ። አሮጌው ታሪክ በኮሪያዎች እንዳልተጀመረ ሁሉ አዲሱም ታሪክ መቀጠል አለመቀጠሉ በርግጥ የዋሽንግተን፣ የቶኪዮ፣ የለንደንና ሌሎች ወዳጆችን የቤጂንግ ሞስኮም ተፎካካሪዎች ይሁንታ ማግኘት የግድ ነው። ኪም ግን እስካሁን ለምን አልጀመርነውም ብለው ጠየቁ። በወቅቱ ኪም ለሙን እንዲያሉ ወደዚህ ስራመድ ያሰብኩት ይህን ያህል ጊዜ ለምን ቆየ? እዚህ ለመድረስ ምን አዳገተን እያልኩ ነው። ቀጥታ መልስ ማግኘት በርግጥ ከባድ ነው። ያለው መልስ ከ1940ዎቹ ማብቂያ ጀምሮ የነበረው ታሪክ ነው። እስከ ሁለተኛው የዓለም ጦርነት ድረስ ኮሪያን ይገዛ የነበረው የጃፓን ጦር በጋራ መተው ያስወጡት ሶቪየት ህብረትና አሜሪካ አውሮፓን ምስራቅና ምዕራብ ብለው እንደከፈሉት ሁሉ ኮሪያንም ሰሜንና ደቡብ ከፍለው ያዙ። በ1949 በሁለቱ ሀያላንና በተከታዮቻቸው የሚደገፉት የፒዮንግያንግና የሲኦል ገዢዎች ውጊያውን ገጠሙ። ጦርነቱ ለአሜሪካ ፕሬዝዳንት ለሃሪ ኤስ ቱርማን የማኦ ዜዱንግና የስታሊን የመስፋፋት ደባ ውጤት
አይነት ነበር። አሜሪካ በተባበሩት መንግስታት ድርጅት ስም የታላቋን እንግሊዝ እስከ ትንሿ ላክሰምበርግ ከሀብታሟ ካናዳ እስከ ደሃይቱ ኢትዮጵያ 15 ሀገሮችን አስከትላ ሰሜኖችን ለመዋጋት ቻይናና ሶቪየት ህብረት ከሰሜኖቹ ወግነው ደቡቦችን የሚወጋ ጦር አዘመቱ። 600 ሺህ ወታደር አለቀ። ከ2.5 ሚሊዮን በላይ ሰላማዊ ህዝብ ረገፈ። የኮሪያ ልሳነ ምድር ለሁለት እንደተገመሰ ቀረ። ግጭት እንደቀጠለ፣ እስካሁንም ሰላም የለም። የመጀመሪያው የሰላም ሙከራ የተደረገው የአሜሪካው ፕሬዝዳንት ሪቻርድ ኒክሰን በ1972 ቻይናን ሲጎበኙ ነበር። ኒክሰንና ማኦ ዙንዱንግ ሰላም ማስፈን እንደሚፈልጉ ተነጋግረው ነበር። ተናገሩ፣ ቀረ። በ1975 ሌላው የአሜሪካው ፕሬዝዳንት ጂም ካርተር የሰላም ሐሳብ አለኝ ብለው ነበር አሉ። በቃ የተሻለ ሙከራ የተደረገው በ2000 መጀመሪያ ነበር። 1998 የደቡብ ኮሪያው ፕሬዝዳንት ሆነው የተመረጡት ኪም ዲንግ ጁንግ የፀሐይ ነጸብራቅ ያሉት መርህ ከያኔው የአሜሪካው ፕሬዝዳንት ከቢል ክሊንተን ጠንካራ ድጋፍ በማግኘቱ ትልቅ ተስፋ ተጥሎበት ነበር። ኪም ዲንግ ጁንግ በ2000 ፒዮንግያንግ ድረስ ሄደው ከኪም ጁንግ ኡን አባት ከኪም ጁንግ ኢል ጋር ያደረጉት ስምምነት ሁለቱን ኮሪያዎች በምጣኔ ሀብት ማስተሳሰር፣ በቀጥታ የስልክ መስመር ማገናኘት፣ ከሁለቱም በላይ የሰሜን ኮሪያን የኒውክሌር መርሃ ግብር ማስቆም አስችሎ ነበር። ጆርጅ ቡሽ የሚባሉ የቴክሳስ ሰው ዋይት ሃውስ ገቡና ሰሜን ኮሪያን ከኢራቅና ኢራን ጋር ደብለው የሰይጣን ዛቢያ እያሉ ጠሩ። እያሉ ሲፎክሩ የነበረው ሁሉ እንዳልነበር ሆነ። ቡሽ የስድስትዮሽ ይባል የነበረውን ድርድር ፍርክስኩሱን ባወጡት በ3ኛ ዓመቱ ሰሜን ኮሪያ የመጀመሪያውን የኒውክሌር ቦምብ በይፋ ሞከረች። 2006 ሰሜን ኮሪያ የመጨረሻውንና ትልቁን የሃይድሮጂን ቦምብ የሞከረችው ፕሬዝዳንት ዶናልድ ትራምፕ በቡሻዊ የሰይጣን ዛቢያ ላይ ዓለም አይቶት የማያውቀውን እቶንና ማት ለማውረድ በዛቱ ቦሩ ነበር። መስከረም 2017 ለጦርነት የሚዘት የሚፎከር ኒውክሌር ቦምብ የተደገነበት የኮሪያ ልሳነ ምድር ሰላም ይነገር ይዘመርበት ይዞ ነበር። የዓለም ሀያላንም ዲስኩር መዝሙሩን ያስተጋቡ ነበር። ቃል ከገቢር ግን እስካሁን አልሆነም። መልካም ሳምንት ይሆነላችሁ።